አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ውዶቼ ዛሬ ከቤቴ መጥቻለሁኝ ቤቴን ለማየት ማለት ነው። የተዘጋ ቤት ለካ እንደዚህ ያስጠላል። ወላሂ በጣም ነው የሚያስጠላው። ብቻ አልሐምዱሊላህ ለኸይር ነው። ዛሬ እስኪ ለየው ብዬ መጥቼ ሰው ሲኖር ነው ግቢውን ቤትም ድምቅ የሚለውና ባለቤቴ ሲሄድ እኔ ቤቱ ራሱ ቤት አልመሰለኝም። የሚገርማችሁ ነገር ብቻ አልሐምዱሊላህ ያው ለበጎ ነው ለኸይር ነው ብለን ተቀብለነዋል ማለት ነው ውዶችዬ። ማለት ያኔ ምንም ማድረግ ስለማይቻል አልሐምዱሊላህ ለኸይር ነው ማለት ነው። እና ዛሬ እንደምታዩት እስኪ ጎብኘት ላድርገው ብዬ መጣ ብያለሁኝ። እንደምታዩት ሳሩ ራሱ አድጓል። እንግዳ እዚች አንዲት ክፍል እንግዳ ማለት ነው እንደው አንድ ክፍል አለች እዚህ ተአከራይቻታለሁ። ግን ያው ቢሆንም እንደ ባለቤት የሚሆን ነገር የለም። ባለቤት ሲኖር ነው ግቢ የሚያምረው ማለት ነው ውዶቼ። ወት እንደምታዩት ይሄ መታንት ማለት አለበት አለሆኑ ሁለት አይነት ሆኖ ነው ያደገው። ምንም ቢሆን ያለ ባለቤቱ አይነድም እሳቱ የሚባለው ተረት እውነት ነው ማለት ነው። ዝጭና አዳሚ ደግሞ ግማሽ ደርቆ ምናምን ሌላው ገና እንትን አላለም። ይቺ ግን ያፈራች ናት እንደምታዩት። አንዳንዱ ደርቋል ላይ ይሁት ያም ዝናቧን ሲጥልለት ነው ትንሽ እንትን ያለው ሳሩ አድጎ እንደምታዩት ይሄን ይመስላል። ሰው ምንም ይሁን ምንም ባለቤት ሲኖር ነው ማንኛውም ቤት የሚያምረው ግቢም የሚያምረው ባለቤቱ ሲኖር ነውና ብቻ አላቅም ማለት እኔ እንጃ አብራችሁ አንድ ሰው ከእንትን ሲላችሁ እየኖራችሁ ማለት አንድ ሰው እንትን ሲሉ የሆነ ውስጣችሁ ቅርቅር የሚላችሁ አለ። ያለው ነገር ራሱ በቃ ማለት ያለ አይመስላችሁም። እኔ እንጃ ለኔ እንደዛ ነው የሆነብኝ ልጆቼ በጣም ከባድ ነበር። ብቻ አልሐምዱሊላህ ይችን ዛፍ እየቀፈቀፈ ምናምን ነበረ ባለቤቴ ከዛሬ 5 ወር የዛሬ 4 ወር ነው የዛሬ 4 ወር አካባቢ ላይ አሁን 3ኛ ወሩን ጀምሮ ኦሬዲ 4 ወር ምናምን አካባቢ ሊሆነ ነው። ይሄው ዛፉ መልሶ እንደዛ ሆኖ አድጓል ማለት ነው። ማሻአላ እንደምታዩት በጣም አድጓል። ይሄንን እየቀፈቀፈ ምናምን ቀፍቅፍልኝ ብዬው በጣም አድጎ ስለነበረ እዚህ ጋር ለጥላ ፈርሸ ምናምን ቁጭ ማለቻ ነበረ ጥላ ላይ ስለፈለግ ነው። ከዛ ቅጠሉ እየረገፈ ሲያስቸግረኝ አንሳልኝ ብዬው ይሄው በ4 ወሩ መልሶ ደግሞ እንደ አዲስ ሆኗል ዛፉ ማለት ነው። ይታያችኋል ማሻአላ በጣም ነው የሚያምረው። ግን ግቢ ትንሽ ያጠፋል የሚረግፈው ቅጠሉ በጣም ከአስቸጋሪ ነው የሚሆነው ማለት ነው። እና ወዶች ይሄን ይመስላል ዛሬ እንደምታዩት ቤቴን እስኪ ለያው ብዬ ብቅ ብያለሁኝ። ያለው ድባቡ ምናምንም ትንሽ እንትን ቢል ቢያስጠላ ብቻ አልሐምዱሊላህ እስኪ ዱአ አድርጉለት ለባለቤቴም። እውነት የሰው ልጅ በርግጥ እኔ እንዲሄድ ፈልጌ አይደለም፣ ግን ከወጣ ደግሞ በማንኛውም ነገር አላህ ሲጠብቃቸው ቢያንስ እንኳን የተሻለ ነገር ለማግኘት ወይ ደግሞ ለመስራት ነው የሰው ልጅ የሚወጣውና ያንንም እንኳን ባያሳኩ ትልቁ ነገር ደግሞ ጤንነታቸው ስለሆነ አላህ ጤና እንዲያደርጋቸው ዱአ አድርጉልን። ያው እንደነገርኳቸው ወንድሜ እንግዳ መጥቷል። ያጎቴ ልጅና ባለቤቴ ነው። አላህ ይጠብቃቸው ዱአ አድርጉልኝ ማለት ነው ውዶቼ። ባላህ ፈቃድ ኢንሻአላህ ወደዚህም ከተመለሱ አላህ በሰላም ወደዚሁ ይመለሱ። ወደዛም ደግሞ ካቀኑ አላህ ንያቸውን ያሳካላቸው ዱአ አድርጉልን ማለት ነው። ጉፋን አሞኛል። የሚገርማችሁ ነገር የተዘጋ ቤት ማጽዳት በጣም ጉፋን ከባድ ነውና ተዘግቶ ስለነበረ አጸዳለሁኝ ብዬ ስነካው ጭራሽ ይሄ አቧራው ምናምን ወደ እኔ ላይ ነው የወጣው ማለት ነው። አሁን ፍንፍና አድርጎኛል። ድምጼም ያን ያክል አይደለም ማለት ነው። ይሄን ይመስላል። ግን እንደ መዘጋቱም ደህና ነው። ለኔ ግን ማለት እኔ እንጃ ባለቤቴም ስለሌለ ይሁን ምን ይሁን አላቅም። የኔ ውስጤ ማለት የሆነ አለ አይደል ቤት ራሱ አይመስልም ማለት ነው። ሰው ሲኖር ነው ማንኛውም ነገር የሚያምረው ውዶቼ። ይሄን ይመስላል ዛሬ ለየው ብዬ ቤቴን ለመሰለል መጥቼ እስኪ ቪዲዮ ቀርጬ ለእናንተም ልልቀቅ ብዬ ነው ውዶቼ። ጉፋንም ደግሞ እንደነገርኳችሁ ፍንፍና አድርጎኛል። ዱአ አድርጉልኝ። አበረታቱን ሸር እያደረጋችሁ ላይክም እያደረጋችሁ አበረታቱን። አልሐምዱሊላህ በእናንተ እገዛ አሁን 4000 ገብቻለሁኝ ማለት ነው ሰብስክራይብ። አሁንም ደግሞ ሸር እያደረጋችሁ አበረታቱን። እንዲሁም ደግሞ ያው ፒን ገና ስላልመጣልኝ አበረታቱን ማለት ነው ሸር እያደረጋችሁ። እይታ ሲኖረው ነው አሁን ፒኑም ለመምጣት እንትን የሚልልኝ እይታው ሲጨምር
በዛ ላይ ደግሞ $7 ሞልቼ ስጨርስ ስለሆነ በዛው ሸር እያደረጋችሁ አበረታቱ ልላችሁ ነው ውዶች። ይህን ይመስላል። ሳሩ ምናምን አያምርም? አድጎበታል። ኢንሻአላህ አንፋ አድርገውና ደግሞ እንደምታዩት በዚህ ባዶ እንትን ስላለ አሁን አስተካክዬ የሆነ ነገር ለመስራት አስቤ ያለሁኝ። ይሄ በዚህ እንዳለ ክፍት ቦታ ስላለ በዚህም ደግሞ ወደ ታች ስትሄዱት ይሄ ክፍት ቦታ ነው ሙሉ ማለት ነው። ኢንሻአላህ የሆነ ነገር ዘርቼ ምርጥ አርጌ ለእናንተ አሳያችኋለሁ ብዬ አስባለሁኝ። እዚህ ጋር ብዙ ነገር ለመስራት አስቤበት ነበረ። ያን መንገዱ ትንሽ ለሰው እንትን አይኖ ስለማያዩትና ሰው ማለት ትንሽ ገባ ስለሚል ለስራ ትንሽ ያን ያክል አይደለምና የሆነ ስራ እሰራበታለሁ ብዬ አስቤ ነበረ። በዛ መንገድ ባይሳካ እንኳን በሌላ ነገር እሰራበታለሁ ባላ ፈቃድ ኢንሻአላህ ማለት ነው ውዶቼ። ይሄን ይመስላል። እስኪ ሸር እያደረጋችሁ አበረታቱን ውዶቼ። አንድ የምነግራችሁ ነገር ህገወጥ ቦታ ላይ ማለት ብዙዎቹ ልጆች ህገወጥ ቤት አለን ቦታ አለን አስማሚልን ላላችሁኝ እኔ በነገራችን ላይ እየፈለገ ነው እንጂ ህገወጥ ላይ ቦታና ቤት ግዙ ብዬ አላስማማም። ምክንያቱም እኔ እፈልጋለሁ ህገወጥም ላለ ሰው መግዛት ለፈለገ ህገወጥ ችግር የለም እገዛለሁ ላለ ሰው አስማማላችኋለሁ። ነገር ግን አሁን እኔ ህገወጥ ቦታ ላይና ህገወጥ ቤት ላይ ግዙ ብዬ አላበረታታም። ለመሰላችሁ አሁን በተለይ ኮምቦልቻ ላይ ከመንገድ በታች ባሉት ቤቶች ላይ የፈረሳ እንትን እየተደረገ ነው ይፈርሳል እየተባለ ነው ማለት ነውና እንደገና ደግሞ ህገ ወጥም ላይ ቦታ ቤት መስራት አሁን ላይ እየተቻለ ስላል አይደለ አላበረታታም። ብዙዎቹ ልጆች ህገ ወጥ ቤት አለን ህገ ወጥ ቦታ አለን አባቢልን ይሸጥ አሻሽጭን ምናምን እያላችሁ ነው። ያንን እኔ ላበረታታ አልችልም ወዶችዬ። ማለት እኔም ያለሁበት ህገ ወጥ ነው፣ ከመንገድ በላይ ነው። ምን እንደሚፈጠር ወደፊትም ያኔ ስጋት ያለበት ነገር ስለሆነ ህጋዊ ላይ ነው እንጂ ማበረታታ ህገ ወጥ ላይ በጭራሽ እኔ አላበረታታም ማለት ነው ወዶችዬ። ማለት አስኪ ነው። አንደኛ ለራሳችን ጥቅም ብቻ ስናይ ያም ለሚገዛ ሰው ደግሞ እኔ አበረታትቼ የሆነ ችግር ቢፈጠርበት መወቀሳቸው አይቀርም። ስለዚህ እንደዚህ አይነቱ ነገር ላይ አልገባበትም። ህጋዊ የሆነ ቦታ ህጋዊ የሆነ ቤት አቅማቸው ከቻለ ለሚገዛ ሰው እንዲሁም ደግሞ ህገ ወጥም ሆኖ ራሳቸው ፍላጎት ኑሯቸው ነው እንጂ እኛ አስማምተን ወይም ግዙ ብለን ብናቀርብላቸው ሰውን መገፋፋት ነው። ምክንያቱም ህጉን እያወቅ ነው ጥፋቱን እያወቅ ነው ሰውን መገፋፋት ነው ማለት ነው። ስለዚህ ያ አያስፈልግም። እንግዲህ የሚመጣውን ነገር መቀበል ነው። የገዛን የያዝን ዝም ብለን ይዘን መቀመጥ ነው እንደኔ ማለት ነው። ምክንያቱም ሌላም ሰው ይዞ መሞት ነው። በእርግጥ አሁን ላይ እንግዲህ ሁሉም የሚገዛ የለም ህገ ወጥ ላይ ቢገዙም እንኳን ራሱ ምናልባት እንደው አንዳንድ ቦታ እንጂ እኛ ጋር በተለይ ኮምቦልቻ ላይ ህገ ወጥ ላይ በጣም ቀርቷል። ማንም የሚገዛ የለም ማለት ነው። እና ይሄን ይመስላል ልጆቼ፣ ለዛሬ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ እስኪ ሼር አድርጉልኝ፣ ላይክም አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።